ጤና ይስጥልን። ዓለም ላይ ካሉ መሪዎች ሁሉ ቁመተ ረጅሙ ናቸው። 5 ሚሊዮን ሕዝብ ያላትን ሀገር ሲመሩም 30 ዓመታትን አልፏል። ስለ ግል ሕይወታቸው ማውራት አይወዱም። በትግል ጊዜ ከተዋወቋት ሳባ ኃይሌ ጋር አሁን በትዳር አሉ። አንድ ሰው ብዙ መልኮች። ፕሬዝዳንት ኢሳያስ አፈወርቂ ከጋዜጠኞች ጋር ባደረጉት የትኛውም ቃለ መጠይቅ ምንም አይነት ነገር ስለ ግል ሕይወታቸው አውርተው የማያውቁት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥቂት የሚባሉ ሰዎች ብቻ ስለ ግል ሕይወታቸው ያውቃሉ። ኢሳያስ አፈወርቂ በ1936 ዓመተ ምህረት በአስመራ ከተማ ነው የተወለዱት። የመጀመሪያ ደረጃ ትምህርታቸውን በወይዘሮ ስህን ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን በልዑል መኮንን ሁለተኛ ደረጃ ትምህርት ቤት ተከታትለዋል። ያስመዘገቡት ከፍተኛ ነጥብ የቀድሞው ቀዳማዊ ኃይለሥላሴ ዩኒቨርሲቲ ኮሌጅ በአሁኑ በአዲስ አበባ ዩኒቨርሲቲ የኢንጂነሪንግ ትምህርት እንዲከታተሉ ቢያስችላቸውም በ1958 ትምህርታቸውን አቋርጠው የኤርትራ ነፃ አውጪ ግንባርን ለመቀላቀል ወደ ሱዳን ተጓዙ። ኢሳያስ አፈወርቂ የኤርትራ ነፃ አውጪ ግንባር አባል ከነበሩት ሳባ ኃይሌ ጋር ትዳር መስርተው በአሁኑ ጊዜ የሁለት ወንዶችና የአንድ ሴት ልጅ አባትም ናቸው። ሃይማኖታቸው የኦርቶዶክስ ክርስቲያን ሲሆን ፕሬዝዳንት ኢሳያስ አፈወርቂ ከዓለማችን በቁመት ረጅም ከሚባሉት የሀገር መሪዎች መካከል አንዱ ናቸው። በአፍሪካ ለረጅም ዓመታት በሀገር መሪነት በስልጣን ላይ ከቆዩ ፕሬዝዳንቶች መካከልም ይመደባሉ። የኤርትራ ነፃ አውጪ ግንባርን ከተቀላቀሉ በኋላ የትግል ስልቱ ስላልተስማማቸው ከጥቂት ጓዶቻቸው ጋር በመሆን የራሳቸውን ሚስጥራዊ ቡድን አቋቋሙ። በመቀጠልም አቶ ኢሳያስና ጓደኞቻቸው በኤርትራ ለሚያደርጉት ትግል የውትድርና ስልጠና ለመውሰድ ወደ ቻይና አቀኑ። በቻይና የ2 ዓመት ቆይታቸው ስለተለያዩ ፖለቲካዊ ርዕዮተ ዓለሞችና የደፈጣ ውጊያ ስልቶች ስልጠና ወስደዋል። በ1960 ዓመተ ምህረት ከቻይና መልስ የኤርትራ ነፃ አውጪ ግንባር አመራር ሆነው አገልግሏል። በ1962 ዓመተ ምህረት የኤርትራ ነፃነት ግንባር ውስጡ በተፈጠረ አለመስማማት በ3 ቦታ ተከፈለም። ከ10 ያልበለጡ አባላት ነበሩት። የኢሳያስ አፈወርቂ ቡድን ወደ ደቡባዊ ምስራቅ ኤርትራ በመሄድ ትግሉን ጀመረም። በ1963 ኢሳያስ አፈወርቂ የብሔርና የሃይማኖት ልዩነቶችን ስለማጥበብና የተቀናጀ ትግል ስለማካሄድ የሚያትት ትግላችንና ግቡ የተሰኘ ማኒፌስቶም ጽፈው ነበር። በ1967 የተበተነውን ግንባር እንደገና በማሰባሰብ ኢሳያስ አፈወርቂን የወታደራዊ ኮሚቴ ሊቀመንበር አድርጎ መረጠ። በ1969 ደግሞ ኢሳያስ የግንባሩ ምክትል ዋና ጸሐፊ ሆነው የተመረጡ ሲሆን በ1979 የግንባሩ ዋና ጸሐፊ ሆነው ተመረጡ። የ1985ቱን ህዝበ ውሳኔ ተከትሎ ኢሳያስ አፈወርቂ የኤርትራ የመጀመሪያው ፕሬዝዳንትና የብሔራዊ ምክር ቤቱ ዋና ጸሐፊ ሆነው የተመረጡ ሲሆን ይህም የመንግስትን የሥራ አስፈጻሚና የፍትህ አካሉን በቁጥጥራቸው ስር እንዲሆን አስችሏቸዋል። ፕሬዝዳንት ኢሳያስ አፈወርቂ የሚመሩት ህዝባዊ ግንባር ለዲሞክራሲና ለፍትህ ፓርቲ በሀገሪቱ የሚገኘው ብቸኛው የፖለቲካ ፓርቲ ሲሆን ከመስራቾቹ መካከልም ፕሬዝዳንት ኢሳያስ አፈወርቂ አንዱ ናቸው። በ1989 ዓ.ም ጸድቆ የነበረው ህገ መንግስትም ስራ ላይ ሳይውል ቀርቷል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት በተለያዩ አጋጣሚዎች በሰብአዊ መብቶች ጥሰት እና በሀገሪቱ ውስጥ ዲሞክራሲያዊ ለውጥ አልመጣም ተብሎ በተደጋጋሚ ይወቀሳል። ማዕቀቦችም ይጣሉበታል። በ1990 ኢትዮጵያና ኤርትራም በድንበር ምክንያት ወደ ጦርነት ገብተው በመቶ ሺዎች የሚቆጠሩ ዜጎች በሁለቱም ወገኖች እንዳለቁ ይታወሳል።